ክብራትና ክብራን ሰላም ለእናንተ እንኳን ወደዚህ ቻናል በሰላም መጣችሁ። እውነት ብቻ ወደሚነገርበት የእውነት ልሳን ወደሆነው ቻናላችን እንኳን በሰላም መጣችሁ። ዛሬ በዚህ ቪዲዮ 3 ቀን ያክል ስለ መጥፋት ነው የማጫውታችሁ። ከዓለም ላይ አይደለም፣ ከስራ ገበታችሁ ላይ አይደለም፣ ከምትወዷቸው ሰዎች ስለመራቅ አይደለም የማስተምራችሁ፣ ወይም ደግሞ እንደለመዳችኋቸው በየቦታው ቫይራል እንደወጡ 6 ወር ጥፉ፣ 3 ወር ጥፉ፣ 1 ቀን ጥፉ፣ 3 ቀን ጥፉ እንደሚሉ ትምህርቶች አይደለም የምነግራችሁ። ከዚህ በፊት ዓለም ባስተማራችሁ ድምፅ አይደለም የማስተምራችሁ። ስለዚህ ሁላችሁም ከልባችሁ አዳምጡ። በሕይወታችሁ ላይ እነዚህን 3 ቀናቶች ለራሳችሁ መስጠት ከቻላችሁ ሕይወታችሁን እስከ ወዳኛው መቀየር የምትችሉበትን ሚስጥር ታገኛላችሁ። ከማንም ወገን አትቆሙ። የምትቆሙት ከአባታችሁ ወገን ብቻ ነው። ከማንም ወገን ቆማችሁ ጽንፈኛው ናችሁ የምትነቅፉትም ሆነ የምታደንቁት አካል አይኖርም። እንዲሁም ደግሞ ሚዛናችሁ ዓለምን የምታዩበት መነጽር ሁሉ ተስተካክሎ ሰላም የሆነ ዓለም ትጎናጫላችሁ። እነዚህ 3 ቀናቶችን ያላወቁና ኤክስፔሪንስ ያላደረጓቸው ግን በምንም ተአምር ዓለም ሰላም በሆነችበት፣ ኢትዮጵያ በበለጸገችበት ሰላም ብትሆን፣ ሁሉ ነገር ቢሞላ፣ ኪሳችን በገንዘብ ቢሞላ፣ የምንወዳትን ብናገኝ፣ የምንወደውን ብናገኝ፣ የፈለግነውን ቢሳካ ሁሉ ነፍሳችን ግን እረፍት የለው። ምክንያቱም ብርሃኑን ስለማናገኝ። እነዚህ 3 ቀናቶች የመጀመሪያው ጉዳይ ምንድነው? ከዓለም ራሳችሁን ጸጥ የምታደርጉበት ነገር ነው። ከዓለም ማለት ስሜቶቻችሁን ከሚቀሰቅሱ ከሚያስነሱ፣ ወሲባዊ ሊሆን ይችላል፣ የፍቅር ስሜት በሉት፣ የብሔር ስሜት፣ የቋንቋ ስሜት፣ ሀገሬ ተነካች፣ ሀገሬ ተበደለች፣ ሃይማኖት የተነካ፣ በጠቅላላው የትኛውንም አይነት መረጃ ከሚሰጣችሁ ነገር መላቅና የዓለም ውጤት ከሆኑ ተፈጥሮ ውጤት ካልሆኑ ነገሮች ሁሉ፣ ሰው ሰራሽ በሆኑ መንገዶች ሁሉ ከመጡ ነገሮች ራሳችሁን መገደብ መቻል። ከስራ መቅረት አለባችሁ እያልኩ አይደለም። ይኸው ዛሬ የመጣሁበትም ቀን አርብ ነው። ዛሬ ምሽት ጀምራችሁ ቅዳሜና እሑድ ያልቃል። እስካልቦዘናችሁና እስካልወደቃችሁ ድረስ በእረፍታችሁ ጊዜ የሚሆን ነው። እንዲሁም ደግሞ 1000 ጊዜ ብትወድቁም ድጋሚ ትነሳላችሁ። ከልባችሁ አዳምጡኝ። ከነዚህ ኖይዞች ሁሉ ራሳችሁን ጸጥ አድርጉ። አሁን ላይ ካሉ ቆሻሻ ከሆኑ ኖይዞች እጅግ በጣም ከማያስፈልጉ ልባችንን፣ ስሜታችንን፣ እውቀታችንን በልጅነታችንን ያጠራቀምነውን ኮሌክት ያደረግነውን የማንወዳቸውን ገጠመኞቻችንን እያነሳ አንተም እኮ እንደዚህ ልትሆን ትችላለህ እያለ ድምፅን፣ ጥሪን እንድናመጣ ራሳችን እንድንጠራጠር፣ በአባታችን ላይ ያለን እምነት እንድንጠራጠር፣ በሃይማኖታችን ላይ ያለን እምነት እንድንጠራጠር፣ በዓላማችን ላይ ያለን እምነት እንድንጠራጠር እያደረገን ያለው አንድ ቆሻሻ ነገር የመጀመሪያው ማህበራዊ ሚዲያ ነው። እሱን ነገር በቃ ጸጥ አድርጉት። ዩቲዩብ ላይ ነው ወይንም ደግሞ ፌስቡክ ላይም ልትሄዱ ትችላላችሁ። ሆኖም ግን የምትመርጡትን ነገር ወቁ። ቲክቶክ እጅግ በጣም አስቸጋሪ የሆነ ነገር፣ እርሱ እጅግ በጣም አስቸጋሪ የሆነ ነገር። በተለይ ወጣቶች በቻላችሁት መጠን በዚህ በመጀመሪያዋ ቀን እነዚህ ነገሮች ጸጥ አድርጋችሁ ግደሏቸው። እገሌ እንደዚህ ሆነ፣ እገሌ እንደዚህ ሆነ አይመለከታችሁ። ሰው የሆነውን የማንነቱን ፍሬ ይቀምሳል። እናም ደግሞ ነገም ደግሞ ነገሮች ሁሉ ይስተካከላል። ደግሞም ይወድቃል፣ ይነሳል። ከፍ ዝቅ ማለት አንዱ የዓለም መልክ ነው። የትኛው ተራራ ነው ቀጥ ብለው ይቀመ ያያችሁት? በትክክል የተሰመረ ያያችሁት? የትኛው የሰሜን ተራራ ነው በስነ ስርዓት ሞልዱን የጠበቀ ተራራ የተመለከታችሁት? በዓይኖቻችሁ ስትቃኛቸው እያንዳንዱ መውጣት መውረድ አለው። የሰው ልጅ ህይወትም እንደዛ ነው። ያ የነሱ ህይወት ነው። የራሳችሁ ህይወት አላችሁ። ወረኛ፣ ቧልተኛ፣ ወገንተኛ፣ ደካሚ፣ አውርቶ አዳሪ፣ በምላስ ብቻ የሚተማመን ፈሪ፣ ልብ አልባ እየሆናችሁ እዛ ጋ ለእናንተ መልካም ዜናም ሆነ ክፉ ዜና ብላችሁ የምትጠሩት ሐሳቦች እናንተ ላይ የተደበቁ ድብቅ ባህሪዎቻችሁን ታግላችሁ ለማሸነፍ የምጥሯቸው ማንነቶች ይበልጥ እንድታሳዩ፣ ይበልጥ እንድታከብሯቸው፣ እኔ እንደዚህ ነኝ ማለት ነው ብላችሁ እንድትጠራጠሩ፣ ተፈጥሯችሁን እንድትለቁ እያደረጋችሁ ነው። ዓለም በመረጃው በተለያየ ቦታ ላይ ከማንም ወገን አትቁሙ። ከአባታችሁ ወገን ብቻ ቁሙ። እናንተ የዋሆች ከማንም ወገን እንዳትቁሙ። ስለ እውነት እንሰራለን ለሚሉ እንኳን የያዛችሁ እውነት እንዳታካፍሉ። በራሳችሁ መንገድ ፊት ለፊት ውጡ። ከፈራችሁ ለሕይወታችሁና በአምላካችሁ ላይ ያላችሁ እምነት በፍርሃት የታጀበ ከሆነ ቀርበሃል ከሆነ እንጂ ወደ እኔ ተጠጋ እንደተባለው አይነት ልብም ካላችሁ Everyone's here? Yes, this is all of us.
there anyone else? You came so close. አትሊስት በሌላ መንገድም ቴክኖሎጂ ባመጣልን መንገድ ማንነታችሁ ሳይታወቅ እውነትን ግለጡ። በቃ አለቀ። ከማንም ጎን አትቁም፣ ከአባታችሁ ጎን ብቻ አቁም። ስለዚህ ሐሳቦቻችሁን ተቆጣጠሩ። እነዚህን ለማድረግ ደግሞ ከዛ ወገን እንድትቆሙ፣ እንደዚህ እንድታስቡ፣ ስለ ሴቷ፣ ስለ ወንዱ፣ ስለ ሕይወታችሁ፣ ስለ ሃይማኖታችሁ፣ ስለ ፍቅረኛችሁ፣ ስለ ግል ባህሪያችሁ፣ ስለ ስሜታችሁ ያለውን ነገር ሁሉ አሁን ሞገዱን እንደፈለገ እያርገበገበው ያለው ማህበራዊ ሚዲያ ነው። አታሽዱ ስለሆንበት ማለት ነው። ከዚህ ነገር ራሳችሁን ገደሉ። እንዲሁም እነዚህን 3 ቀናት ከዚህ በፊት ታደርጓቸው የነበሩ ልማዶቻችሁን በሙሉ ተዋቸው። አትመጣም እንዴ ስትባሉ አልመጣም በሉ። ለምን በጎ ነገር አይሆንም ያልባት ተውት። በቃ ለዛ ቀን ለምን ነገ ካሊክ እንደዚህ ችግር ያጋጥማል የተባላችሁበት አንዱ ነብይ ነኝ የሚል ትንቢት ነገር አይሆንም። ችግር የለውም፣ ትንቢትም ቢሆን ይሻላል። በቃ አለቀ። ወደዛ ወደ ፍቅሩ ወደ ብርሃኑ መንገድ ነው የሚያመጣችሁ። እረፍት አድርጉ። ያ ቀን እጅግ በጣም ከባድ ነው። በጣም ዲፕሬሽን ያጠቃችኋል። ኢቭን ኢፍ በጣም ጸጥ ካለ አካባቢያችሁ ድምፆችም ልትሰሙ ትችላላችሁ። ዝም ብሎ አይምሯችሁ ያወሳስባል ስለሚጨንቀውና ስለሚፈራ። መኪና ባለፈ ቁጥር የሆነ ነገር በተንጎዳጎጠ ቁጥር ከብዙ ትራውማችሁ ጋር ነው የምታገናኙት። ከብዙ ድብቁ አይምሮቻችሁ ጋር የተገናኙትን ስሜቶቻችሁን፣ በልጅነታችሁ ያሳልፋችሁትን፣ የሰማችሁትን ተረቶች፣ ሃይማኖታችሁ ያስተማራችሁን ፍርሃት፣ ሃይማኖታችሁ የሰጣችሁንን በረከት ሁሉንም በሙሉ እሱን ነው አክቲቭ የምታደርጉት። ከፍተኛ የሆነ ጭንቀት ይሰማችኋል። እጅግ በጣም ዘርን ስለማፍሰስ ጋር የተያያዘ መንፈስ ይረብሻችኋል። እጅግ በጣም ጭንቀትን፣ ዲፕሬሽንን፣ ራስን መጥላትን እንዲሁም ደግሞ እንቅልፍ ሁሉ አልወስድ ነው የሚላችሁ። በጣም የሚገርማችሁ ነገር የለመዳችሁትን ዓለም ነዋ ለቀቅ ያደረጋችሁት። እንቅልፍ ሁሉ አይወስዳችሁ። ስንቶቻችሁ ናችሁ እስኪ ማብራት ከጠፋ ቀርሟችሁ ለምን ልተኙ ብላችሁ አይሆንም እንቅልፍ የማይወስዳችሁ? ይሄ ማለት እኮ በዓለም ስርዓት በመቅረጾቹ እንጂ የምትተማመኑት በጨረቃውና በፀሐዩ ወይንም ደግሞ በአባታችሁ ላይ እምነት የላችሁ የሚለው ዲፕ የሆነ ማሳያ ነው። እረፍት አይሰማችሁም? ያ ነገር ሲፈጠር አይገርምም? ደህንነት ስሜት አይሰማችሁም? የሚጠብቃችሁ እዚህ አካባቢ ያለ የሆነ ስርዓት ነው ይመስላችሁ። በማይታየው ዓለም ላይ የሚጠብቃችሁ አባታችሁን፣ ብርሃኑን የሚልክላችሁ፣ መንፈስ ቅዱስን የሰጣችሁን፣ ስጋችሁን የሰራላችሁ እርሱን አታውቁ። ኢንሻአላህ እንላለን፣ እግዚአብሔር ይመስገን እንላለን፣ አልሐምዱሊላህ እንላለን። ነገር ግን እዛ ድረስ ተጨንቀናል። ይህን ጭንቀት ነው የምትጋፈጡት። በተለይም ወጣቶች ከልባችሁ አዳምጡኝ፣ የኔ ትውልድ፣ ይህን ጭንቀት ነው የምትጋፈጡት። ይህንን ካሸነፋችሁ እጅግ በጣም ደስ ይላል። ወደ ሁለተኛው ምዕራፍ ትመጣላችሁ ማለት ነው። በነገራችን ላይ ይህንን ስታደርጉ ከራሳችሁ ጋር እየተነጋገራችሁ እቅዶችን እያወጣችሁ በዛ ሰዓት የተሰማችሁን ብታለቅሱም ለምንድን ነው ህይወቴ እንደዚህ ሆነው እያላችሁ ባፋችሁ አትበሉት። እየጻፋችሁት እያንዳንዱን ነገር እየጻፋችሁ የተሰማችሁን የሆነውን ወይም ሪከርድ እያደረጋችሁ ብቻችሁን እያወራችሁ ማለት ነው። በጸጥታ ውስጥ ነው። ይሄ ከመሆኑ በፊት ግን ሁሉ ነገራችሁ ንጽህና ይኖሩ። ንጹህ አንሶላ፣ ንጹህ የትራስ ልብስ፣ ንጹህ ልብስ ቤታችሁ መኝታ ክፍላችሁ ውስጥ አንድም ቆሻሻ ነገር እንዳይኖር። ይህንንም ደግሞ አስቀጥሉት። ቆሻሻ ነገር ለእናንተ የተገባ አይደለም። ምክንያቱም የአባታችን መልአክ ንጹህ ነገርን ይወዳልና በንጽህና ውስጥ ሆኖ አባቱን የጠራ ሁሉ ይመለስለታልና። የትኛው መስጊድ ነው ቆሽሾ ያያችሁት? የትኛው መስጊድ ነው ጁማአው በመዓዛው ያልተዋበ? በየጊዜው በየሰዓቱ የትኛው መስጊድ ነው የሚቆሽሸው? የትኛው መስጊድ ነው የሚጨንቅ ስሜት ያለው? የትኛው ቤተ መቅደስ ነው አስቀያሚ ጠረን ያለው የነጭ ጣዕም መዓዛ ካልሆነ በስተቀር የትኛው ነው? ሰዎች በዛ ሄደው አባታቸውን ያመሰግናሉ አይደል እንዴ? ሰው በቤቱም አባቱን ለማመስገን ታዲያ ምን ነው የቆሸሸ ቦታ ላይ መረጠ? ምን ነው ራሱን ካቆሸሸ በኋላ የሆነ ነገሩን ጠራርጎ የሆነ የሚሸት ካልሲውን ልብሱን ምናምን እዛው በወረወረበት ክፍል ውስጥ እንዴት ስለ አባቱ ይማጸናል? እንዴት ያለቅሳል? ስላለቀስስ ይሰማሃል? ማልቀስስ የመለውጥ ምልክት ነው? የመሰማት ምልክት ነው? እንደዛ አይደለም። መጀመሪያ እስኪ አካባቢህን አንጻ። አካባቢ ማንጻት ቀስ ያለ ልብን ወደ ማንጻት ይመጣል። አመለካከትን ወደ ማንጻት ይመጣል። ማህበረሰብን ወደ ማንጻት ይመጣል። ጎረቤትን ወደ ማንጻት ይመጣል። ቤተሰብን ወደ ማንጻት ይመጣል። ክፉዎች ሁሉ ቢናገሩን ስሜት አልቦች እናደርጋቸዋለን።
ያጸዳነው ቤት አቧራ መልሶ ቢገባበት መልሰን እናጸዳለን እንጂ ከአቧራ ጋር እንደማንታገል ሁሉ የክፉዎች ምላስ፣ ሟርት፣ እያንዳንዱ ነገር በቤተሰብ በሁሉም አካባቢ የሚነሳ ሁሉ በተመሳሳይ ቤታችን ውስጥ አቧራው ገብቶ እንደምናጸዳ የጸዳ ነገር ለአባታችን ይገባዋል እንዳለን ነፍሳችንንም ምንም ነገር ቢሰነዘርብን እያጸዳን ጠርገን እናወጣለን እንጂ ከአቧራው ጋር እንደማንታገለው በተመሳሳይም ታግለን እንደማናሸንፈው ታግለን ማሸነፍ እንደማንችል እንዳወቅነው ክፋትንም ማሸነፍ የምንችለው ነገሩን በማጽዳት ወይንም ደግሞ ንጹሕ የሆነውን ያው መንፈስን በእኛ ውስጥ በማስቀጠል እንደሆነ ይገባናል። ያ ነገር ያድጋል። አሁን እዚህ ጋር ከገባው እጅግ በጣም ጥልቅ ስለሚሆን ላቁም። ይሄ ሊኖራችሁ ስለሚገባ ህይወት እንቅስቃሴ ውስጥ ይብቃል። ከዛ ወደ ሁለተኛው መንገድ ደግሞ ትመጣላችሁ። ሁለተኛው ቀን ላይ ደግሞ የምታደርጉት ነገር አርቡን ምሽት እንደዚህ አሳልፋችሁ አይደለ? ይህን ነገር ካደረጋችሁ በኋላ እንቅልፍ ወስዷችሁ የሚሆን አይወስዳችሁም ይሁን በጠዋት ተነስታችሁ ፈጣሪያችሁን እንደ ሃይማኖታችሁ ጸልዩ። ከዚያም በኋላ ወደ አባታችሁ ቤት ሄዱ። ሃይማኖታችሁ ምንም ይሁን፣ ምናልባት ሙስሊም ከሆንክም የሱብሂ ሰላት ምን ያህል ዋጋ እንዳለው ታውቃለህ ብዬ አስባለሁ። ስለዚህ እንደው ይለፍልህ እስኪ ሱብሂ ስገድ። ክርስቲያን ከሆንክም እስኪ በጠዋት አሁን እንግዲህ ሃይማኖቶችን ብዙዎቹ ንግድ ሆነዋልና ቧንቧ ከመከፈቱ በፊት ንጹሕ የተቀደሰው ገላህን እንዲያጥበው እስኪ በጠዋት ውጣ። እስኪ ስማው፣ ማንም ባልመጣበት ሰዓት ቫይቡን ተመልከተው። ልዩ ስሜት ይሰማሃል እኮ። የዕጣኑን ሽታ ተመልከት እስኪ። መንገዱን ቃኝ፣ የአዕዋፋትን ዝማሬ ስማ፣ ብርሃን ስትወጣ ተመልከት እስኪ። ሳትተኛ በነቃህበት ብርሃን ሲወጣ ተመልከተው። ይሄ ማለት ልብ ተዘጋጅቶ አባትን ስትቀበል ተመልከት። ከዛም መልስም አሽቃበቅ ይበሉ፣ ዛሬ ተቀየርክ ይበሉ፣ ቤተሰብ ሙድ መያዝ ማንም ይበል፣ ቅድም የነገርኩህን ቆሻሻው አቧራው ሲመጣ ያልኩህ ኤግዛምፕል አላ እንደዛ አስተናግድና ዘና ብለህ ጨዋታህን ፈጥረህ የቀድሞውን ፍቅርህን ቤተሰብ ጋር አስቀጥለህ መልሰህ አረፍ በል። በእርግጠኝነት ስለተደረገልህ ነገር ሁሉ ማመስገን ትጀምራለህ። በጣም ትደሰታለህ፣ ስለ ቀን ትደሰታለህ። ከዛ በኋላ ደግሞ መልሶ ድብን ያለ መከፋት ያገኛል። ምክንያቱም ቋሚ የሆነ ማንነት የላችሁ። ሁለተኛው ቀን ቋሚ ማንነታችሁ የሚታይበት ነው። በጣም ኢሞሽናል ትሆናላችሁ። ዲፐስት፣ በጣም ጥልቅ የሆነ ኢሞሽን ይሰማችኋል። ይወዱኛል ብላችሁ የምታስቧቸውን ሰዎች ካላወራን ትላላችሁ። ያገኛችሁትን በረከትና ደስታ በሰዓቱ ካልተናገርኩ ትላላችሁ። እንዳትናገሩ። ምክንያቱም ተመለሳችሁ ደግሞ ምነው ደግሞ አሁን አዘንኩ ብላችሁ የምትወዛገቡበት ሰዓት ሊመጣ ይችላል። ማንነታችሁ ሲገለባበጥ የምትሉት አንዴ ደስተኛ አንዴ መከፋት። በዛ ሰዓትም ውሏችሁ መልካም ነበርና ማታም ያደረጋችሁት መልካም ነበርና ከዚህ ስሜት ለማምለጥ ቶሎ ብላችሁ ግለ ወሲብ ላይ አትሮጡ። እስከ ዛሬ ትሮጡት ነበር። ቶሎ ብላችሁ የሆነ ሰው ላይ ጥገኛ ለመሄድ አትሮጡ። ቶሎ ብላችሁ የሆነች ነገር ከፈት አድርጎ ሃይማኖታችሁን ሰምታችሁ ለመረጋጋት ብታምኑባትም ባታምኑባትም መጽሐፏንም ከፈት አድርጋችሁ ቅዱስ መጽሐፎቻችሁን ለማንበብም አትጣደፉ። ራሳችሁን ታዳምጣላችሁ። ያ ቀን ላይ ነው እንግዲህ አቅማችሁን፣ እውነተኛ ማንነታችሁን የምታውቁት። ያኔ የሚሰማችሁን በሙሉ ጻፉት። በጣም የሚገርመው ነገር ምን እንደሆነ ታውቃላችሁ? ከዛ የመጀመሪያ ቀን የተሰማችሁን አንብቡት፣ የጻፋችሁትን ማለት ነው። ያንን መጻፋችሁን ላታስታውሱ ትችላላችሁ። አንዴ እንደዚህ አይነት ችግሮች አሉብኝ ልትሉ ትችላላችሁ። ከዛ አሁንም አባታችሁን አመስግኑ። መንቀሳቀስ ካለባችሁ ሞጣ ብላችሁ ከክፉዎች ጋር እንዳትሰለፉ። ይሄ ስልኩም ምናምን ያልኳችሁንም አቁሙት። ቲቪ ምናምን ዜና ምናምን አይድረሳችሁ። ቀና ልብ ያላችሁ ሰዎች ጋር ብቻ ሂዱ፣ ወይንም ደግሞ በራሳችሁ ወክ አድርጉ። ወደ 11 ሰዓቱ ላይ ተፈጥሮን ተመልከቱ፣ ዙሪያችሁን ተመልከቱ፣ የሚሰማችሁን ስሜት አዳምጡ፣ በሰዎች ፍቅር ተደሰቱ። ሁለት ጥንዶች ያችን የመምሸት ሰዓት ተጠቅመው ከጨረቃዋ መውጣት ላይ እናንተ ወክ ስታደርጉት ተቃቅፈው ተደሰቱባቸው። ስለ ፍቅራቸው ደስ ይበላችሁ። ምንም ያርጉ አይመለከታችሁም። ይውላችሁ ጀጅ እንዳታደርጉ ብያችኋል። የሆነ ሰው ሲዘርፍን ብታዩ አትከፉ። ማገዝ የምትችሉ አቅሙ ካላችሁና ደፋሮች ከሆናችሁ አግዙ። ካልቻላችሁ ደግሞ ለእግዚአብሔር ስጡት፣ ወይንም ማድረግ የምትችሉትን አድርጉ። በጠቅላላ ምንም ሲፈጠር ነገሮችን አስተውሉ፣ ተመልከቱ። ሁኔታችሁን፣ አካባቢያችሁ፣ ቤታችሁ ያለበትን ቦታ፣ ቤታችሁ አካባቢ ምን አይነት ተራሮች አሉ፣ ወደፊት ምናልባት እዛ ተራራ ላይ ምን አለ የሚል ፍልስፍና ውስጥ ገብታችሁ ጥሩ የሆነ መገለጥ ልታመጡ ስለምትችሉ ማለት ነው። ምክንያቱም ከፍ ማለት አንዱ መንገድ እጅግ በጣም መምታታት ስለው፣ ምክንያቱም ወደ እግዚአብሔር እየቀረባችሁ በመጣችሁ ቁጥር የሳጥናኤል ፈተና ይጠነክራል። መሸነፉ ሲያልቅ ውንብድብዳችሁን አውጥቶ ስለሚጠፋው እነዛ ወቅቶች ለእናንተ እጅግ በጣም የስቅቅን ወቅቶች ይሆናሉ። እኔም ማለፊያቸዋለሁ።
ቀርብ ያለው እያልኳችሁ አይደል? እጅግ በጣም ገና ያልተኖረ ዘመን አለ። እንደውም እሱ በቸርነቱና በምሕረቱ ቀርቦኛል። እናንተንም እንደዛው ህልቅ አድርጎ ሲፈጥራችሁ ማለት ነው። ስለዚህ ተመልከቱት፣ ኤቭሪቲንግ በሁኔታዎች ላይ ተመልከቱ። አካባቢያችሁ ምን እየሆነ ነው? ምን እየተካሄደ ነው? ወደ እውነተኛው ዓለም ልባችሁ ተመለሰ ማለት ነው። ከዛም ታድራላችሁ። እሁድ ይመጣል። ወደ ሶስተኛው ጉዳይ ደግሞ እንምጣ። ከዛ ሶስተኛው ቀን ላይ በተመሳሳይ ጧት ላይ ያን ያልኳችሁ ነገር አድርጉ። እሱን ካደረጋችሁም በኋላ ይውላችሁ እመኑበትም አትመኑበትም ነው የምላችሁ። እመኑበትም አትመኑበትም ዞሮ ዞሮ እውነት አለ። ሐሰተኞች በዙና የንግድና የቆሻሾች መጠራቀሚያ ቦታ አደረጉትና አብዛኛውን ቦታ አትፍረዱ። እናንተ ንጹህ ሆናችሁ የእናንተ እዛ ቦታ ላይ የሃይማኖት ቦታችሁ ላይ መገኘት አካባቢው ላይ ያለን ሁሉ ክፋት ደርምሶ በመልካም መንፈስ ይሞላል። ልንገራችሁ፣ አታስቡ። እነዚህ ሌባ ናቸው፣ ይሄ ፌክ ነው፣ እንደዚህ ነው፣ ይሄ ቤተክርስቲያን እንደዚህ ነው፣ ደግሞ እዛ እግዚአብሔር እንደዚህ ይልን፣ ከሃይማኖት ወጥተናል። በቃ እሺ ተራቀቁ። ከሃይማኖት አልፋችሁ ሀገራዊ ላይ ግቡ። ከሀገራዊ አልፋችሁ መንፈሳዊ ላይ ግቡ። መንፈሳዊ ሁሉ ዶሚኔት አድርጋችሁ በቃ እጅግ በጣም የዓለም ቋንቋ የሚገባችሁ ንግርቶችን የምትረዱ የገዴው ምልክቶች የምታውቁ የሁለንተናን ቋንቋ የተረዳችሁ ታላላቆች ሰባተኛው ጥበበኛ ደረጃ ላይ ነው። ጠቢቦቹ ምንም በቃ ተገኙ እዛ ቦታ ላይ። ህዝባችሁ የቆመበት መሰረት ነው። እናንተ ማን ስለሆናችሁ ነው የምታንቋሽሹት? ደግሞ የደፈረሰው በቅርቡ ይጠራል። ቀላል 4 ወር እንኳን ታገሱ። ስለዚህ ተገኙ፣ ነገሮችን ራሳችሁን አንጹ። ከዛ በኋላ ስትመለሱም በተመሳሳይ ቅድም በነገርኳችሁ ሁለተኛው ላይ አይደለም። ከዛ ዛሬ ግን የመወሰን ብርሃኑ የሚታይበት ቀን እና ዛሬ ብዙ የሚወሰኑ ጉዳዮች አሉ። ዛሬ ቀኑ ምንድን ነው? በእርግጠኝነት ስሜታችሁ ደስ ይለዋል፣ መልካም ነገር የሚሰማው የሆነ የመቃብሩ በር ተከፍቶ የብርሃን አምላክ የሆነ ትንሣኤ እንዳደረገ አይነት ስሜት ውስጣችሁ ተቀርቦ የነበረው ተፈጥሮ እንደመጣ አይነት ስሜት ይሰማችኋል። ያኔ ስለተደረገላችሁ ስለሆናችሁ ስለ ጥንካሬያችሁ አምላካችሁን አመስግኑ። ስለ እያንዳንዱ ነገር ችግሬ እንዴት ልፍታ አምላኬ ወይ ብላችሁ እንዲህ እኮ ማድረግ ትችላለህ ልጄ ወይ እያላችሁ ከራሳችሁ ጋርም ጻፉ። እንዲህ ባደርግ እንዲህ ቢሆንልኝ እመኛለሁ እያላችሁም ጻፉ። ብቻ የልባችሁ ሁሉ አስቀምጡት። ይህ ሁሉ ካደረጋችሁ በኋላ ምን ታደርጉልኛላችሁ? ወደ ቀድሞ ማንነታችሁ ተመለሱ። ችግር የለም። ከዛ ማታ 3 ሰዓት ላይ ደግሞ ተገናኙ። በዚህ ሁሉ ሂደት ውስጥ ግን የትኛውም ቆሻሻ አይነት በተለይም መጠጥና ወሲብ፣ ከዛ ውጭ ደግሞ ሶስተኛው ሟርት ወሬ ማለት ነው። እገሌ እንደዚህ ይሆናል፣ እገሌ እንደዚህ ያደረጉት፣ እገሌ እንደዚህ ሆነ፣ እንደዚህ ሃይማኖት እንደዚህ ሆነ፣ የወሬ መድረክ ከነሱ ሶስቱ ግን ምራቅ ግዴታ ነው። ሌላውን እንቅስቃሴያችሁን ነው የፈለጋችሁትን ሁሉ ያልኳቸው ያሉት። እነዚህ ሶስቱ ትልቁ ራሶቿ ናቸው። ከባድ ናት። ከማታሸንፏት ገና ሳጠነክሩ በመንፈስ ሳትበስሉ ከማታሸንፏት ኃያል ክፉ አውሬ ጋር አትታገሏት። ከነዚህ ርቃችሁ ነው ወደ ብርሃኑ መንገድ የምትመጡት። ከዛ ወደ ነበራችሁበት ተመልሳችሁ 3 ሰዓት ላይ ነው የመጀመሪያውን አንብቡት። የመጀመሪያ ቀን የጻፋችሁትን፣ ሁለተኛ ቀን የጻፋችሁትን ከዛ አንብቡት። ሶስተኛ ቀን የጻፋችሁትን አንብቡት። ወረቀት ላይ ከሆነ ቀዳችሁ አንብቡት። ከዛ አመሳስሉት። ከዛ ውጤት ጻፉ። በእርግጠኝነት እኔ የምነግራችሁ የመጀመሪያ ቀን የጻፋችሁት ችግር ሁለተኛ ቀን ላይ ይጻፋል። ሁለተኛ ቀን ላይ ያነሳችሁትም የመጀመሪያ ቀንም የጻፋችሁትም እንዲህ ተሰማኝ ያላችሁትም ሲምታታ ታገኙታላችሁ። በሶስተኛው ቀን ላይ እናንተ የጻፋችሁት ያልኳችሁ አለ አይደለ? ራሳችሁን አባትና ልጅም አድርጋችሁ ይሁን ስለሆነላችሁ አመስግናችሁ ያልኳችሁ አለ አይደለ? ከዛ እሱን አንብቡት። በእርግጠኝነት ነው የምነግራችሁ እዛ ጋር ያስቀምጣችሁት ጥያቄ ያለቀሳችሁት ነገር በሙሉ በዛ ጋር ተጽፏል። እመኑ። ምንም ይሁን ሃይማኖታችሁ የዓለም አባት አንድ ነው። ብርሃኑ የሚሰራው ለዓለም ነው። ብርሃኑ እንደተረዳ እንደ ማንነቱ መስታወት የሆነው በታየው መስታወት አንጸባርቆ ነገሮችን በሚገልጽ ልክ መልሶ ያንጸባርቃል፣ ያስተምራል፣ ብዙ መስታወቱን ተከታይ ይፈጥራል። በሸክላ ውስጥ የተቀመጠ ውሃ የሆነውም በሸክላ ውስጥ የተቀመጠ ውሃ ብርሃኑን ነጸብራቁን በሚያሳየው ልክ የተረዳውን በሙሉ ይሰጣል። አለቀ። በዛ መንገድ ስለሚመጣልን ነው። ከማህበረሰብ፣ ከሀገር፣ ከባህል፣ ከቋንቋ፣ ከብዙ መንገዶች የተለያየ ስርዓቶችን ስለምናከናውን ነው። እና ደግሞ የአካል ሁሌም ቢሆን እኛ ልዩ እንደሆን ይነግረናል።
እናንተ ጋር እያወራሁ ደስ ብሎኝ ነው። በዛ ጋር አዋፋት ሲያልፉ አይቼ ነው። እና በቃ ይመጣል፣ ታገኝታላችሁ መልሱ። ወደ አባታችሁ ተመለሱ። ስለነበረን ጊዜ አመሰግናለሁ። ለቻናሉ አዲስ ሆናችሁ ሁሉ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ እነዚህ ሀሳቦች ጀስት እንደ ፐዝል ነው የምሰጣችሁ። ራሳችሁ በራሳችሁ መንገድ ፈልጋችሁ አግኟቸው። መልካም ጊዜ